ሰላም ብሔራዊ ባንክ ከገንዘብ ማውጣት ጋር በተያያዘ ማስጠንቀቂያ አውጥቷል። ባንኮች ገንዘብ በተጠየቁ ጊዜ በፍጥነት መስጠት እንዳለባቸውና ምንም አይነት የጥሬ ገንዘብ እጥረት አለመኖሩን ይፋ አድርጓል። በሌላ በኩል ደግሞ የግዢ ጥሰት የሚፈጽም የመንግስት ተሿሚ በማንኛውም ተቋም እንዳይመደብ የሚደነግግ ረቂቅ መመሪያ መዘጋጀቱን አውቀናል። ከብሔራዊ ባንክ አዲስ ማስጠንቀቂያና ከመንግስት ባለስልጣናት ሹመት ጋር የተያያዙ ዝርዝር መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ገንዘባቸውን ለማውጣት ለሚጠይቁ ደንበኞች ቅድሚያ ሰጠው በፍጥነት ምላሽ የማይሰጡ ባንኮች ላይ ጥብቅ እርምጃ እንደሚወሰድ የኢትዮጵያ ብሔራዊ ባንክ አስታወቀ። ባንኮች ደንበኞቻቸው ያስቀመጡትን ገንዘብ በተጠየቁ ጊዜ በፍጥነት መስጠት የማይችሉት ብሔራዊ ባንክ በባንኮች ላይ በጣለው የብድር እቀባ ምክንያት የተፈጠረ አለመሆኑን እንዲያውም በብሔራዊ ባንክ እይታ በባንክ ስርዓት ውስጥ የጥሬ ገንዘብ ችግር እንደሌለ ተገልጿል። ነገር ግን በአንዳንድ ባንኮች በሚከተሉት ተገቢ ያልሆነ አሰራር ችግሩ መስተዋሉን የጠቀሰው ብሔራዊ ባንክ ባንኮች የደንበኞቻቸውን ጥያቄ መመለስ እንጂ የአስቀማጮችን ገንዘብ በማበደር ትርፍ ለማትረፍ ቅድሚያ ሰጠው መስራት እንደሌለባቸው ገልጿል። ብሔራዊ ባንክ ችግሩ የተስተዋለባቸውን ባንኮች አንድ በአንድ በመጥራት እያስጠነቀቀ መሆኑ የተገለጸ ሲሆን ይህንንም ተከትሎ ችግሩ እየተፈታ እንደሆነ አስታውቀዋል። እንዲህ ያለ ችግር የገጠመው ደንበኛ ካለ ወዲያውኑ ለብሔራዊ ባንክ እንዲያሳውቅም ጥሪ አስተላልፈዋል። ይህ ጉዳይ ብሔራዊ ባንክ በተከተለው ጥብቅ የገንዘብ ፖሊሲ ምክንያት የተፈጠረ ባለመሆኑም ባንኩ እየተገበረ ያለውን ጥብቅ የገንዘብ ፖሊሲ በማስቀጠል የዋጋ ንረትን ለማረጋጋት የያዘውን ግብ ለማሳካት እንደሚሰራ አስታውቀዋል። ብሔራዊ ባንክ በቅርቡ ባወጣው ሪፖርት ባንኮች ደንበኞች በድንገት ተቀማጭ ገንዘባቸውን ቢያወጡ ሊገጥማቸው የሚችለውን የጥሬ ገንዘብ እጥረት ወይም የቀውስ ደረጃ መፈተሹን ገልጿል። ግምገማው ምንም እንኳን በገሃዱ ዓለም የመከሰት እድሉ እጅግ ጠባብ ቢሆንም እያንዳንዱ ባንክ ውስጥ ያሉ 10 ትልልቅ ገንዘብ አስቀማጮች በድንገት በአንድ ጊዜ ገንዘባቸውን ወጪ ቢያደርጉ ሊፈጠር የሚችለውን መላምታዊ ሁኔታ መመልከቱን ጠቁመዋል። በዚህ ሁኔታ ውስጥ 16 ባንኮች ፈተናውን ወይም ግምገማውን የወደቁ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ማለትም 20 ባንኮች ከወደቁበት ጋር ሲነጻጸር መሻሻል የታየበት ነው ብለዋል። በዚህም ግምገማ ባንኮች ከፍተኛ ገንዘብ አስቀማጮቻቸው በድንገት ገንዘብ ወጪ በማድረጋቸው ምክንያት ጫና ከተፈጠረባቸው በኋላ የሚኖራቸው የጥሬ ገንዘብ ሀብትና የተቀማጭ ገንዘብ ምጣኔ በቀደመው ዓመት ግምገማ ከታየው ውጤት በ9.3 በመቶ ዝቅ በማለት 17.3 በመቶ ማለትም ብሔራዊ ባንክ ካስቀመጠው የ15 በመቶ ዝቅተኛ ምጣኔ ወለል በላይ መሆኑን ተገልጿል። ይህም የሚያሳየው የጥሬ ገንዘብ እጥረት ቢያጋጥም ተቋቁመው ማለፍ መቻላቸውን በተመለከተ በተደረገው ግምገማ የንግድ ባንኮች ኢንዱስትሪው በጥቅሉ ባስመዘገበው ውጤት ማለፉን በበጀት ዓመቱም 68.5 ቢሊዮን ብር ተጨማሪ ጥሬ ገንዘብ መመዝገቡን ነው ሪፖርቱ ያሳየው። ይሁንና ባንኮች በነጠላ ለየብቻ ሲገመገሙ ግን 16 ባንኮች የጥሬ ገንዘብ ቀውስ ተጋላጭነት መቋቋም ግምገማውን ሳያልፉ መቅረታቸውን ይህም ካለፈው ዓመት ተመሳሳይ ወቅት ማለትም 20 ባንኮች ጋር ሲነጻጸር መሻሻል የታየበት ነው ብለዋል። የብሔራዊ ባንክ ሪፖርት እስከ ሰኔ 2025 ድረስ ያለው የተበላሹ ብድሮች መጠን በባንክ ኢንዱስትሪው በድምሩ 3.1 በመቶ መሆኑን የሚጠቁም ሲሆን ይህም ብሔራዊ ባንክ ካስቀመጠው የ5 በመቶ ጣሪያ በታች እንደሆነ ታውቋል። ሪፖርቱ ባንኮች ለተሰጡ ብድሮች የያዙት የመጠባበቂያ ፈንድ ሽፋን ምጣኔ 80 በመቶ መድረሱን ሊከሰቱ የሚችሉ የብድር ስጋቶችን ለመቋቋም ዝግጁነት እንዳላቸው ያረጋግጣል ብሎ በቀጣይም መንግስት የሚወስዳቸውን የፊስካልና የገንዘብ የፖሊሲ እርምጃዎች እንዲሁም ደግሞ አጠቃላይ የሀገሪቱ ምቹ የኢኮኖሚ ሁኔታዎች የባንኮችን ለተበላሹ ብድሮች ተጋላጭነት የበለጠ ዝቅ እንደሚያደርጉ ጠቁመዋል። ምንም እንኳን የዘርፉ አጠቃላይ አፈጻጸምን ብሔራዊ ባንክ መልካም ነው ቢልም በዚሁ ሪፖርት የተበላሹ ብድር ምጣኔያቸው ከ5 በመቶ በላይ የሆኑ በቁጥርም ሆነ በስም ያልገለጻቸው ጥቂት ባንኮች አሁንም መኖራቸውን አስታውቀዋል። እነዚህ ባንኮች በብሔራዊ ባንክ የቁጥጥርና የክትትል አሰራሮች አማካኝነት ልዩ ጥብቅ ክትትል እንደሚደረግባቸው የተገለጸ ሲሆን የብድር ስጋቶችን ውጤታማ በሆነ መንገድ ለማስተዳደርና የማገገሚያ እቅዶችን ወቅቱን በጠበቀ መንገድ ነድፎ በስራ ላይ ለማዋል መደበኛ የብድር ስጋት መቋቋም ግምገማ ማድረግ አስፈላጊ መሆኑንም ገልጿል። የኢትዮጵያ ብሔራዊ ባንክ ባወጣው የፋይናንስ መረጋጋት ሪፖርት መሰረት የሀገሪቱ የፋይናንስ ስርዓት ባለፈው አንድ ዓመት ውስጥ ከፍተኛ እድገት አሳይቷል የተባለ ሲሆን ሰኔ 2025 መጨረሻ ድረስም የዘርፉ ጠቅላላ ሀብት 5.6 ትሪሊዮን ብር እንደደረሰ ተገልጿል። በሌላ በኩል
ደግሞ የግዢ ጥሰት የሚፈጽም የመንግስት ተሿሚ በማንኛውም ተቋም እንዳይመደብ የሚደነግግ ረቂቅ መመሪያ መዘጋጀቱን አውቀናል። በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ ከግዢ አፈጻጸምና ንብረት አስተዳደር ጋር በተገናኘ ጥሰት ፈጽሞ ሲገኝ በማንኛውም መስሪያ ቤት እንደገና እንዳይመደብ የሚደነግግ ረቂቅ መመሪያ መዘጋጀቱን የታወቀው። ረቂቅ መመሪያው የተዘጋጀው በገንዘብ ሚኒስቴር ሲሆን የፌዴራል የመንግስት ግዢና ንብረት አስተዳደር አዋጅን ለማስፈጸም የተዘጋጀ መሆኑንና በአዋጁ መሰረት በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ በግዢ አፈጻጸምና በንብረት አስተዳደር ጥሰቶችን ከፈጸመ አስተዳደራዊ ጥፋት ሆኖ እንደሚቆጠር ተጠቅሷል። ዓመታዊ የግዢ እቅድ ተቀባይነት ባለው የጥራት ደረጃና የአሰራር ስርዓት መሰረት አዘጋጅቶ እስከ ሐምሌ 30 ቀን 2018 ዓ.ም ድረስ በኤሌክትሮኒክ አለማቅረብ ወይም መቅረቡን አለማረጋገጥ የግዢ አፈጻጸምና የንብረት አስተዳደር ሪፖርትን በተገቢው የጥራት ደረጃና ጊዜ አለማቅረብ፣ ጥቅም ላይ የማይውሉና አገልግሎታቸውን የጨረሱ ንብረቶችን በወቅቱ አለማስወገድ፣ ለህዝብ የግዢ መረጃዎችን ይፋ አለማድረግ ወይም መደረጋቸውን አለማረጋገጥ ጥፋቶች ተብለው መለየታቸውን ከረቂቅ መመሪያው ለመመልከት ተችሏል። የግዢና ንብረት ሰነዶችን አደራጅቶ በአሰራር ስርዓቱ መሰረት አለመያዝ፣ በመንግስት ግዢና ንብረት ባለስልጣን የተሰጡ የግዢ አፈጻጸምና የንብረት አስተዳደር የኦዲት ግኝቶች መሰረት በተቀመጠው የጊዜ ገደብ ውስጥ የማስተካከያ እርምጃዎችን አለመውሰድ ወይም እርምጃ አለመወሰዱን ማረጋገጥ፣ የቦርዱን ትዕዛዝ ወይም ውሳኔ አለመፈጸም ሌሎች ጥፋቶች ናቸው ተብሏል። ለስራው የተመደበ ሰው ወይም ተሿሚ ኃላፊነቱን በአግባቡ ካልተወጣ አስተዳደራዊ ቅጣቱ የመጀመሪያ ደረጃ የጽሑፍ ማስጠንቀቂያ ሲሆን ከዚያም ከ5000 እስከ 10000 ብር የሚደርስ የገንዘብ ቅጣት እንደሚሸጋገር፣ በተደጋጋሚ ከማስጠንቀቂያ እስከ ገንዘብ ቅጣት ተፈጽሞ ከድርጊቱ ካልታረመ በትሬዠሪና በመንግስት ሂሳብ መመሪያ በኩል ክፍያ እንዳይፈጸም እስከ ማድረግ እንደሚደርስም በረቂቁ ተጠቅሷል። በማንኛውም የመንግስት መስሪያ ቤት የተመደበ ግለሰብ ከኃላፊነት እንዲነሳ ጥያቄ ሊቀርብለት እንደሚችል፣ ይህም የሚሆነው በእያንዳንዱ ጥፋት በተናጥል ከ3 ጊዜ በላይ ቅጣት ሲጣልበት ሲሆን በአንድ ወር ጊዜ ውስጥ ከኃላፊነቱ እንዲያስነሳው የገንዘብ ሚኒስትሩ ሲጠይቅ ለሲቪል ሰርቪስ ኮሚሽን እንደሚያሳውቅ በረቂቅ መመሪያው ተካቷል። ከዚህ በላይ በተገለጸው አግባብ መሰረት ከኃላፊነቱ የተነሳ ግለሰብ በማንኛውም የመንግስት መስሪያ ቤት ውስጥ በኃላፊነት እንደገና ተበድቦ እንዳይሰራ በሲቪል ሰርቪስ ኮሚሽን በኩል ውሳኔ እንዲተላለፍ እንደሚደረግም በረቂቅ መመሪያው ተደንግጓል። የግዢ አፈጻጸምን በተመለከተ ለተፈጸመ ጥፋት ቅጣት የሚጣለው ለግዢ የስራ ክፍል በተመደበው ሰውና የመስሪያ ቤቱ ተሿሚ ላይ እንዲሆን የንብረት አስተዳደርን በተመለከተ ለተፈጸመ ጥፋት ደግሞ ለንብረት አስተዳደር የስራ ክፍል በተመደበው ሰውና የመስሪያ ቤቱ ተሿሚ ላይ እንደሚሆን ተገልጿል። ተቀጪው አካል በመስሪያ ቤቱ ስም በተከፈተ የባንክ ሂሳብ የቅጣት ገንዘብ ገቢ በማድረግ ወይም ከወራዊ ደሞዙ ላይ በመቀነስ ገቢ ማድረግ እንዳለበትም ተመላክቷል። የመንግስት ግዢና ንብረት ኃላፊነትን በአግባቡ ባለመወጣት የሚወሰዱ አስተዳደራዊ ቅጣቶች ከዚህ ቀደም በስራ ላይ በዋሉት የግዢ አፈጻጸምና የመንግስት ንብረት አስተዳደር ህጎች በመንግስት መስሪያ ቤቶች ውስጥ የግዢና ንብረት አስተዳደር ተግባራትን የሚያከናውን የስራ ክፍልን እንዲመራ የተመደበ የስራ ኃላፊና መስሪያ ቤቱን እንዲመራ የተሾመ ኃላፊ የተጣለበትን ኃላፊነት በአግባቡ ሳይወጣ ሲቀር ስለሚወሰድበት እርምጃ በግልጽ ባለመደንገጉ ተጠያቂነትን ለማረጋገጥ ያላስቻለ መሆኑ ረቂቅ መመሪያውን ማዘጋጀት ያስፈለገበት ቀዳሚው ምክንያት እንደሆነ ተጠቅሷል። በማንኛውም በሚኒስቴሩ የቅጣት ውሳኔ ቅር የተሰኘ አካል ውሳኔው ከደረሰው ቀን አንስቶ በ7 የሥራ ቀናት ውስጥ ለኮሚቴው ቅሬታ ማቅረብ እንደሚችል በረቂቅ መመሪያው ተደንግጓል። በረቂቅ መመሪያው ላይ ከፌዴራል መንግስት ተቋማት ጋር ውይይት እየተደረገበት እንደሆነ ተገልጿል።